ሰላም ጤና ይስጥልን ተማሪዎች ዛሬ የምንመለከተው 1.2 the feature of nationalism and what we call the formation of nation state የሚለውን በደንብ እናያለን። ምንድነው ናሽናሊዝም እና the formation of nation state ምንድነው የሚለውን ነገር በ1.2 ላይ እንመለከታለን። So at the end of this lesson or today's video, a student must be define the word nationalism. ናሽናሊዝም ምንድነው የሚለውን ነገር በደንብ ሊታውቁ ይገባል። ሜጀር ፊቸሮቹ እነማን ናቸው? የናሽናሊዝም ሜጀር ፊቸሮቹ እነማን ናቸው? ናሽናሊዝም ለመጀመሪያ ጊዜ ዓለም ላይ የት ነው የጀመረው? መቼ ነው የጀመረው? ፓርቲኩላርሊ አውሮፓ ላይ መቼ ነው የጀመረው የሚለውን ነገር እናያለን። ሶ ናሽናሊዝም የናሽናሊዝም ሐሳብ ሌላን ሐሳብ ወልዷል። ይሄ ምንድነው? the formation of nation states or the unification of Italy and Germany የሚለውን ነገር ይዞ መጥቷል ማለት ነው። አንድ ሰው ስለራሱ ነፃነት መብት ጉዳይ ከጠየቀ ሀገሪቱ የራሷን የሆነች ኢንዲፔንደንሲ ትመስርታለች ማለት ነው። so nationalism is a strong sense of loyalty and sovereignty። ስለዚህ ናሽናሊዝም ማለት የአንድ ሀገር ሎያሊቲ ነው፣ የማንነት ጥያቄ ነው። ሀገሪቱ እንደ ሀገር ብቻዋን ማንም ጣልቃ ሳይገባ የመቆም ጥያቄ ነው። the proud of one country አንድ ሰው በራሱ ሀገር የሚኮራበት and the devotion of one nation በአንድ ሀገር ላይ አንድ ሰው የራሱ የሆነ ጽኑ ሐሳብ እንዲኖር ያደርጋል ናሽናሊዝም። ስለዚህ ናሽናሊዝም ቤዝድ የሆናቸው ኮመን ፊቸሮች አሉ። ኮመን ፊቸሮች ወይም የጋራ አንድ ኔሽን ስቴት ለመፍጠር ወይም ናሽናሊዝም ለማካሄድ ወይም ለመፍጠር በጋራ የሆነ ጉዳዮች አሉ። የመጀመሪያ እዛ ሀገር ላይ ኮመን ካልቸር ሊኖር ይገባል። ኮመን የሆነ ባህል፣ የጋራ የሆነ ባህል፣ የጋራ ቋንቋ፣ የጋራ ታሪክ እና ትራዲሽን እነዚህ ምንድናቸው? ለናሽናሊዝም ጽንሰ ሐሳብ ዋናና ዋና ሐሳቦች ናቸው። እነዚህ ሐሳቦች በአንድ ግዛት ላይ በተለያዩ ሰዎች በሚመራ ግዛት ውስጥ የሚኖሩ ከሆነ እነዛ ሰዎች በጋራ እነዚህን ጥያቄ የናሽናሊዝም ኢሹ ማንሳት ይችላሉ። ሌላ ምንድነው? the government themselves under one independent state እንዲፈጠር እነዚህ ነገሮች የራሳቸው የሆነ አስተዋጽኦ አላቸው። ሶ ናሽናሊዝም ከየት ነው የመጣ? እንግዲህ ሰዎች ዝም ብሎ ከመሬት ከዜሮ ተነስቶ የናሽናሊዝምን ሐሳብ አያመጡም። ለመጀመሪያ ጊዜ የናሽናሊዝም ሐሳብ አውሮፓውያን እንዲጀምሩ ያደረገው ምንድነው? የመጀመሪያው ፍሬንች ሪቮሉሽን ነው። 1789 ላይ የተደረገው የፈረንሳይ አመጽ። በዛን ሰዓት ፈረንሳይ ላይ የተለያዩ አፕራይዚንግ ተደርጓል፣ ሪቮሉሽን ተደርጓል። ስለዚህ ይሄ ፍሬንች ሪቮሉሽን ፎር ዲፍረንት ካንትሪስ ኢሮፒያንስ ናሽናሊዝም ቤዝሜንት ሆነዋል ማለት ነው፣ ኦር ፋውንዴሽን ሆኖ አገልግሏቸዋል። ምክንያቱም ፍሬንች ሪቮሉሽን ላይ የተነሱ ብዙ አይነት ጥያቄዎች አሉ። ለምሳሌ ሰዎች የዳቦ ዋጋ ጨመረ በሚለው፣ እንዲሁም ደግሞ ወርከሮች ሃርድ የሆነ ወርክ ኮንዲሽን ስለነበራቸው፣ ሶልጀሮች ከሚፈለገው በላይ ስራ እየሰሩ ስለነበረ እነዚህ ተደማምሮ ፈረንች ላይ ሪቮሉሽን በዛን ሰዓት በነበረው ገቨርንመንት ላይ ሪቮሉሽን 1789 ላይ እንዲነሳ አድርጓል። ይሄ ደግሞ ለናሽናሊዝም ኢሹ ፋውንዴሽን ነው ማለት ነው። ሶ ከዚህ የተነሳ ከፈረንች ሪቮሉሽን የተነሳ ምን ይፈልጋል? ላይበርቲ ይፈልጋል፣ ኢኳሊቲ ይፈልጋል። እነዚህ ነገሮች the right of people self determination እነዚህ በሙሉ በናሽናሊዝም ኢሹ ላይ የሚገቡ ሐሳቦች ናቸው። ሶ ለመጀመሪያ ጊዜ የናሽናሊዝም ሐሳብ ጽንሰ ሐሳቡ የት ነው ኦሪጂኔትድ የሆነው የት ነው የጀመረው የሚለውን ነገር ማየት ያስፈልጋል። so it's emerged in Europe for the first time. The idea of nationalism that's emerged in Europe after French Revolution and Napoleon Wars
ከናፖሊዮን ቦናፓርቲ ጦርነት በኋላ ከፈረንች ሪቮሉሽን በኋላ ነው ሐሳቡ ናሽናሊዝም የጀመረው። እንዲሁም ምንድነው እነዚህ ሰዎች በናፖሊዮን ቦናፓርቲ ስርዓት ላይ የነበሩ ሰዎች ምንን ነው ቻሌንጅ ሲያደርጉ የነበረው? ኦልድ ፊውዳሊዝም ስርዓት ነው። ስለዚህ ናሽናሊዝም ማንን ይዞ የሚመጣ ነው? ካፒታሊዝምን ይዞ የሚመጣ ጉዳይ ነው። ኢንዱስትሪያል ሪቮሉሽንን የሚመጣ ጉዳይ ነው። ስለዚህ ከዛ ቀደም የነበረው ስርዓት ምንድነው? ፊውዳሊዝም ነው። ፊውዳሊዝም ዛት ኢዝ ሴንትራል ገቨርንመንት ነው ያለ፣ አውቶክራቲክ ነው፣ ዲክታተርሺፕ ነው፣ ፓወር ሼር አያረግም። እንዲሁም ኢኮኖሚያቸውን በሴንትራል ገቨርንመንት ነው ማኔጅ የሚደረገው፣ ኮንትሮል የሚደረገው፣ ላንድ ጭምር በሴንትራል ገቨርንመንት ነው። ስለዚህ እነዚህ የአገዛዝ ስርዓቶችን በመቃወም የናሽናሊዝም ሐሳቦች የተጀመሩበት ሁኔታ አለ። ሶ the main principle of this nationalism is what you call the principle of sovereignty የሉዓላዊነት ጉዳይ ነው። በዛን ሰዓት የነበሩ ሰዎች ሉዓላዊ ሀገር እንድትፈጠር ይፈልጋሉ። ሶ ጥያቄያቸው የንጉሳቸው ጥያቄ ሳይሆን የሀገር ጥያቄ ነው ማለት ነው። ሶ the feature concepts or the key concepts of this nationalism የሚይዛቸው ዋና ዋና ሐሳቦች አንድ ማህበረሰብ አንድ ፒፕል ናሽናሊዝም አይዲያ ካነሳ በዛ በናሽናሊዝም ሐሳብ ውስጥ የሚነሱ ጥያቄዎች የመጀመሪያ የጋራ ማንነት ጥያቄ ነው። ኮመን አይደንቲቲ እንላለን። the common identity that's based on shared language, history, religion and culture። ሁለተኛ the idea of patriotism የሀገር ፍቅር። አንድ ሰው የሀገር ፍቅር አለ ከተባለ እነዚህ ነገሮችን ሉዓላዊነትን ለማስከበር የሚያስፈልገውን በሙሉ ስቴፖች መሄድ አለበት። another one is national consensus ሀገራዊ የሆነ መግባባት መፈጠር መቻል አለበት። ሰዎች በጋራ በሐሳብ የሚለያዩ ብዙ ጉዳዮች ሊኖሩ ይችላሉ። ነገር ግን የጋራ የሚያረጋቸው ናሽናል ኮንሰንሰስ ሊኖራቸው awareness of the belongingness to district people በአንድ ባውንደሪ በአንድ ቴሪቶሪ የሚኖሩ ሰዎች የጋራ የሚያረጋቸው ጉዳይ ሊኖር ይገባል። ሌላኛው ምንድነው? the ambition or the desire to self rule ራስን በራስ የማስተዳደር ስርዓት እንዲፈጠር ይፈልጋሉ በናሽናሊዝም አይዲ። and ሌላኛው ዩኒቲ እና ሶሊዳሪቲ አንዱ ሐሳብ ነው ማለት ነው በናሽናሊዝም ኢሹ ላይ። እነዚህ በሙሉ ምንድናቸው? ሜን ፊቸሮች ናቸው። ይሄ ናሽናሊዝም አንድ ሀገር የናሽናሊዝም ጥያቄ አነሳ ከተባለ እነዚህ ፖይንቶችን በሙሉ ሊያነሳ ይገባል። so the development of nation state ናሽናሊዝም ካለ ምን አለ? ኔሽን ስቴት ይፈጠራል ማለት ነው። for example unification of Germany የምንለው ዩኒፊኬሽን ኦፍ ኢታሊ የምንለው ከዚህ ከናሽናሊዝም ሐሳብ በኋላ የመጡ ጉዳዮች ናቸው። ሶ በ19ኛ ክፍለ ዘመን ላይ ናሽናሊዝም motivated divide people to united into nation state በተለያዩ መሪዎች በተለያዩ ሎካል መሪዎች በተለያዩ ሃይማኖት መሪዎች ከሀገር ውጪ የነበሩ ፎሬን ፒፕሎች ወይም the foreign invention ብለን እንደና ኦስትሪያ እንደና ፍራንስ እንደና ፕሩሺያ ያሉ ሀገራት በዛን ሰዓት የነበሩ ጣሊያን ስቴቶችን የጀርመን ስቴቶችን በራሳቸው ሲመሩ ነበር። ስለዚህ ምንድነው የሚፈልጉት? they wanted united nation state የናሽናሊዝም ዋና ሐሳቡ they wanted to create united state የሚለውን ነገር ማወቅ መቻል አለብን። so it also the people inspire under the foreign domination የፎሬን ዶሚኔሽን አውቶማቲካሊ ከዛ ውስጥ ማውጣት እንዳለበት ያሳያል። ይሄን ብቻ ሳይሆን ሞናርኪያል ሲስተም እና አውቶክራቲክ ሲስተም the imperial rule ወይም the imperialist ወይም በኪንጎች የሚመራ ስርዓት ቀርቶ ሚክስድ የሆነ ኢትኒክ ግሩፕ such as ኦስትሪዮ ሃንጋሪ የሚባለው ኦስትሪያ አንድ ሀገር ነች፣ ሃንጋሪ ሌላ ሀገር ነው። ስለዚህ ይሄ ሚክስቸር ነው።
ሁለት የተለያዩ ናሽናሊቲ ያላቸው ሰዎች በጋራ ነው ሲመሩ የነበረው። ይሄ ተለይቶ ኦስትሪያ ራሷን ችላ፣ ሃንጋሪ ራሷን ችላ እንድትመራ ጥያቄ የሚያቀርቡበት ቻሌንጆችን ፌስ የሚያደርጉበት ስርዓት ነው ማለት ነው። ሶ የናሽናሊዝም ኢምፓክቱ ምንድን ነው? እንግዲህ ናሽናሊዝም ፖዚቲቭ እና ኔጌቲቭ ኢምፓክት አለው። ሶ የራሱ የሆነ ኢምፓክት አለው። አንደኛ the new nation states should become created። ፖዚቲቭ ኢምፓክቱ ምንድን ነው? ሰዎች የሚፈልጓቸውን በራስ የመተዳደር የራሳቸውን ኢንዲፔንደንሲ ወይም ኔሽን ስቴት እንዲፈጠር አድርጓል። ለምሳሌ በኢታሊና ጀርመኒና ኢታሊዎች የራሳቸውን ዩኒፊኬሽን እንዲያደርጉ ቤዝሜንት ሆኗል። ምን? የናሽናሊዝም ስርዓት። ይሄ የናሽናሊዝም ስርዓት ከመጀመሩ በፊት እንደ ፋውንዴሽን ሲያገለግላቸው የነበረው ፍሬንች ሪቮሉሽን ነው። ፍሬንች ሪቮሉሽን መረሳት የሌለበት አንደኛ የመጀመሪያ ፍሬንች ሪቮሉሽን ነው። ፍሬንች ሪቮሉሽን ሲካሄድ ኢምፔሪያል ሩል ወይም ሞናርኪያል አውቶክራቲክ ሩሎችን በመቃወም ነው ሰዎች የጀመሩት። ከዛ በኋላ ናሽናሊዝም ሀሳቦች ዴቨሎፕ እየሆኑ መጡ። ከዛ በኋላ ኔሽን ስቴቶች ክሬትድ እየሆኑ በጀርመንና በጣሊያን የመጣበት ሁኔታ አለ። ሌላ የዚህ የናሽናሊዝም ሌላ ፊቸር ምንድን ነው? ኢምፓክቱ ዊኬንድ ማልቲናሽናል ኢምፓየርስ ዛት ሚንስ ሁለት እና ከዛ በላይ የሆኑ ኔሽኖችን አንድ አድርጎ የመምራት አባዜ ይቀራል ማለት ነው። ምክንያቱም ኢንዲፔንደንሲ ነው የሚፈለገው። ሶ ኢት ስፕሪድ ዘ አይዲያ ኦፍ ፍሪደም። የናሽናሊዝም ትልቁ ወይም ሴንትራል ፖይንቱ ምንድን ነው? ፍሪደም። ሶ ዘይ ዋንትድ ቱ the freedom of speech and the idea of democracy, self government። እነዚህ ዋና ዋና ፖይንቶች ናቸው በናሽናሊዝም ውስጥ የሚገኙ። የመናገር መብት፣ ክሪቲሳይዝ የማድረግ መብት፣ እንዲሁም የዴሞክራሲ ስርዓት ከፊውዳሊዝም ወደ ዴሞክራሲ ስርዓት ሀገሪቱ እንዲገባ ሰዎች በጣም ትግል ያደርጋሉ። በራስ መተዳደር ስርዓቶች ይኖራሉ ማለት ነው። ሶ at the same time it encourage competition፣ ውድድሮችን አንዱ ኔሽን ከሌላ ኔሽን ጋር ውድድር እንዲያደርግ ያደርጋል። ይሄም ብቻም ሳይሆን ግጭቶችም ሪቨለሪዎች ዛትስ ቢትዊን ዲፍረንት ኔሽንስ ሊዲንግ ፒፕልስ ቱ ቢ ኮንፍሊክት ሳች አስ ወርልድ ዋር ፈርስት። አንደኛ ዓለም ጦርነት እንዴት እንደመጣ ለምሳሌ በባልካን ስቴቶች ላይ እርስ በራሳቸው ከኦቶማን ተርኪሽ ኢምፓየር ለመውጣት በክርስትና ሃይማኖት ሲመሩ ስለነበረ በዛን ሰዓት ኦቶማን ኢምፓየር ሙስሊም ሪሊጅን ስለነበረ የራሳቸውን የሃይማኖት ነፃነት ስለሚፈልጉ እነዚህ ወዴት ነው ያመራቸው? ወደ አንደኛ ዓለም ጦርነት እንዲገቡ አድርጓቸዋል። ሶ በዚህ ሳብቶፒክ ላይ ያየነው የዛሬን ቪዲዮ ኮንክሉድ ስናደርግ ምንድነው? ናሽናሊዝም ምንድነው? It is a strong sense of belongingness of one nation or loving one country የሚለውን ነገር አይተናል። The most powerful force in the 19th century nationalism at the beginning of 19th century አንደኛ እንደ ዌፐን ሲጠቀሙ የነበረው ሐሳብ ነው ማለት ነው ናሽናሊዝም አውሮፓውያን። ሌላ ምንድነው የተመለከትነው? based on this nationalism ኔሽን ስቴቶች ዲፍረንት ኔሽን ስቴቶች ክሬትድ እንደሆኑ። ሶ ናሽናሊዝም ምንን ኢንከሬጅ ያደርጋል? ፍሪደምን ኢንከሬጅ ያደርጋል። ሰልፍ ዲተርሚኔሽን፣ ሰልፍ ገቨርናንስ፣ እነዚህን ነገሮችን በሙሉ ኢንከሬጅ ያደርጋል። ኮምፒቲሽን አለ፣ ኮንፍሊክትም አለ። ፖዚቲቭ ብቻም ሳይሆን ኔጌቲቭ ኢምፓክትም አለ። ኮንፍሊክቶች የተፈጠሩበት ሁኔታ አለ። ሶ ናሽናሊዝም is what we call the most creative and the decisive force in the modern history። ፖዚቲቭም ኔጌቲቭም ኢምፓክት አለው። ሶ በዛሬ ቪዲዮአችን በምንድነው ናሽናሊዝም የሚለውን ነገር በደንብ አድርገን እንዳየን ተስፋ አደርጋለሁ። ኔክስት 1.21 unification of Italy that's began in 1850 up to 1871 የሚለውን የኢታሊያን ዩኒፊኬሽን ምን ይመስላል የሚለውን ነገር እስከምናይ ድረስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።